እኮ ልጅ ነው ጋሽ አልካርኩ ግን ደግሞ ያጥያት የበደል ልጅ አታገቢም ነው እንደዛ እንዳትል ታውቃለህ። እኔ ማግባት ፈልጎ አንተ ነው። እንዴት ልነግራት አሰብክ? ሰርፕራይዝ ወይ ልነግራት አሰብክ? ብቻ ነግራታለሁ። እኔም ቁም ነገር ነው ያወራሁት። አላውቅም ዳጣ፣ እኔ አሁን እየጨነቀኝ ነው። በቃ ለአባዬ መናገር አለብን። ምን ብለን ነው የምንናገረው? በቃ እንድትዋደድን ነው። ሀብታምና ድሃ ምን አስተናንቋቸው? እኔ አይደለሁም ወይ እናቴ ተራማት ይዛቸው። አላንቺ ህይወት የጨለማ ነው። ሲጀመር ፊልም ላይ ያየኸው ንግግር ነው፣ የአክተር ንግግር ነው። ሂጂ መጣሁ። ተነስ አብረን ነው የምንሄደው። በእናትሽ ሴቪ ለምን ነው የምታስጨንቂኝ? በቃ ሂጂ እመጣለሁ አልኩሽ አይደል? እሺ በቃ ዳጣ ጋር ምንም አይነት ግንኙነት የለኝም ብለኸኛል። ኢቢኤስ ስትመረቅ ነው እያሰብኩ። ወይዘሮ ማርቲ ትልቅ ጥያቄ ለናታን አቀረበችለት። ናታንም የሚመልሰው ጠፋ። ኤቢስ መመረቂያዋ ደረሰ። ከዳጣ ጋር ደግሞ ምንም ግንኙነት የለኝም ብለሃል፣ ምን እያሰብክ ነው ስትለው የሚናገረው ሁሉ ጠፋ። አይን አይኗን እያየ መሬቱን መመልከት ጀመረ። አቶ ደረጀ ከሰላምዬ ጋር ሄዶ ልጁን አቀፈው። ደስም አለው። ደስም ቢለውም ግን ያደረገው ድርጊት እየጸጸተው ተገኘ። በጣም ያሳዝናል። ሰላም ጤና ይስጥልን ውድና እየተከበራችሁ የቻናል የቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዳጣ የተሰኘው ተከታታይ ድራማ ክፍል 117 ተለቀቀ። እንግዲህ ወደ ክፍል 116 ስንመለስ አቶ ደረጀ ከወይዘሮ ሰላም ጋር ልጁን ለማየት ሄዶ ከቤት ነበረ። እሷም ስታየው ደንግጣ እዛው ተፋጠው የቀሩት። በዚህም የተነሳ እንግዲህ ደሬም ልጁን እንዳቀፈች ደንግጧል። ወንድ ልጅ መውለድ ፍላጎቱና እንቅዱም ቢሆን ያደረገው ድርጊት ግን ሁሌም ከአእምሮ በሰላምዬ ላይ ይሄን ያደረኩት እያለ በእርግጥ ወንዱን ልጅ በሷ ጥፋትም ቢሆን የተወለደው ሁሌም ይጸጸታል። ነገር ግን ወንድ ልጁን ሲያይ ደግሞ ደስ አለው። እንግዲህ ብኖርም ብሞትም እያለ ማለት ነው። እናም ሰላምዬ ቁጭ በል ደግሞ ወንድ ልጅም ትወደለ እያለችው ስትለው ነበረ። ደግሞ ወንድ ልጅ ፍላጎትህ ነበር፣ ደግሞ እኮ ወንድ ልጅ ነው የተወለደው ስትለው እሱ በልጁ ደስተኛ ቢሆንም በሰራው ነገር ግን በጣም አእምሮ እየጸጸተው ይገኛል። አቶ ደረጀ ደስተኛ ብሆንም አሁን ምንም ልጁ መወለዱ እንትን ቢልም ሰላም ያለኝ ይመስልሻል? ሰላም ይሆንኩ ይመስልሻል? እያላት ነበረ። እሷም ማለት ጋሼ ምንድን ነው? ለማንኛውም ዳጣም ይሄም የኔ ፍጥረቶች ናቸው፣ እንግዲህ ይሄንም ማወቅ ያለብሽ እያላት ነበር። እንዴ ጋሼ የት ልትሄድ ነው እያለች ነበረ ሰላምዬም ይሄንን በሚላት ጊዜ አይ የትም እንግዲህ አሁን የዳጣ ልደት ደርሷል። ደግሞስ ለምንድን ነው ለማርቴ የተናገርሽው? ምንድን ብለሽ ነው እያለኝ ነበር። እሷም ስጦታ ስጭልኝ ነው እንጂ አልኩት፣ ምንም የተናገርኩት ነገር ሌላ የለም። እናትነት መሆንሽን ልነግራት ነው። ምን ትያለሽ ሲላትም አዎ በቃ ንገራት እሺ ጋሼ። እሷም እኮ እናቴ የት ነች? ምን ናት? የት ጋት? እያለች በጥያቄ እንትን እያለች ነው። ግን ምን የሚሰማሽ ይመስልሽ? ምን ይሰማት ይመስልሻል ቢላትም እኔ እሱን አላቅም እያለኝ ነበር። ከባድ ነው እኮ አሁን እንግዲህ ሰላምዬ ፌንት ነው የምትሰራው። ሰላምዬ እናትያን እያለች እየተጠራጠረችም በጥያቄም እያፋጠጠቻት ነበረ ዳጣ ማለት ነው። እናም አሁን ላይ እንግዲህ እናትሽ እሷ ናት በምትባል ጊዜ ወደ ኋላ ነው ፌንት የምትሰራው ማለት ነው። እናም እንግዲህ አቶ ደረጀ ልጁን ታቅፎ እያየውም ደስ እያለው ቢሆንም ነገር ግን ባደረገው ድርጊት ደግሞ እየተጸጸተ ልጆቼ ናቸው እንግዲህ እያለ ምን ማለት ነው? የት ልትሄድ ነው ብትል ብኖርም ብሞትም እያለ እነግራታለሁ። ሁሉም ነገር መታወቅ አለበት። እንዴ ለምን እንደዚህ እንትን ታያለች? ምክንያቱም አሁን እኮ ይሄን ካልኩኝ ሰላም ማነች ማርቲን አንቺ አይኗን የማየት ችሎታሽስ እንዴት ነው? በማርቲ ላይ ነው እኮ ይሄን ነገር ያደረገው። አንቺ ራሱ እኔ እንኳን ይሄን ባልፈልግ አንቺ ያደረግሽው ነው ብሏል። ወንዱን ልጅ ማለት ነው። ሴቷን ደግሞ እኔ እኮ ዳጣም ባቅ ኑሮ ይሄን ነገር አላደርግም ነበር። ይሄም ያለ ማወቅ ነው። ይሄ
ያንተም ጥፋት ነው ስትለው እሱም በጣም እየተናደደ ነበር። በመጨረሻ እንግዲህ ልጁን ታቅፎ ቁጭ ብሎም እንግዲህ ሁሉንም ካወራ በኋላ ወጥቷል ማለት ነው። ወደ ናታንና ወደ ኤቢ ጋር ስንሄድ እንግዲህ ኤቢ ከናታን ጋር ቁጭ ብላ ነበረ። ከናታን ጋር ቁጭ ብላ እያወሩ ነበርና እንግዲህ ከድንገት እያወራቸው ነበረ። እናም ማነው ስሙ የሳመችው በባለፈው ፓርት ላይ እንትናን አርጁን እየሳመችው ነበረ፣ ወደ ኋላ ፌንት የሰራው ማለት ነው። በዚህም የተነሳ እንግዲህ ናታንና ኤቢ ተከታትለው ነበር። በመጨረሻ ኤቢ እሱን አግኝታ ለማዋራት ችላለች። በቃ ተወኝ፣ ፍቅረኛዬ ደግሞ ናታን ነው፣ ግን ለምንድን ነው ወደ ኋላ እየወደቅከው ስትለው እሱም እንግዲህ አፍቃሪው አርጁ ማለት ነው። እኔ ማንም ይሁን ምን ማንም ሰው አንቺን እንደዚህ ሲስም አልወድም፣ እንደዚህ ሲያደርግ ስሜታዊ ያደርገኛል በማለት መልስ ይሰጣታል። እሷም በቃ ካሁን በኋላ እወቀው ናታን የኔ ፍቅረኛ ነው፣ የኔ ባል ነው እያለች ነበረ። በመጨረሻ እንግዲህ ይሄን ብለው ተሰናብታለች። ካሁን በኋላ እባክህን እኔ የምትፈልገው ካለ ቆንጆ ጓደኛ በቃ አጣብሰሃለሁ ብለው ተነስተው ትሄዳለች። እሱም እኔ አንቺን ብቻና ብቻ ነው እያለ በቃ እኔን ተወኝ፣ ካሁን በኋላ ምንም እንድታገኘኝ አልፈልግም ብላ ተሰናብተው በስነ ስርዓት አውርተው ትለያለች። እሱም ብሎ ይሄዳል። እናም እንግዲህ ወደ ናታን ጋር ስንመጣ ኤቢና ናታን በአንድ ቁጭ ብለው እያወሩ ነበር። በመጨረሻ ኤቢና ናታን በሚያወሩ ጊዜ ዳጣ ከድንገት ስትመጣ ጸጥ ትላለች። ወሬው ምንድን ነው እያወራችሁ ነበረ ብትልም እሷም አይ ምንም አይደለም፣ ምንም አላወራን እንዴ እያወራሽ እኮ ነበረ ብላትም አይ ምንም ብላ ተነስታ ሄዳ ክላሷ አውሩ ተጫዋቱ ብላ ትሄድና ከክላሷ እያለቀሰች ነበረ። የዚህም ጊዜ ናታንም ግራ ተጋብቷል። እኔ ይሄንን ነገር በቃ በጣም እየጨነቀኝ ነው ዳጣ፣ ስለዚህ ለአባዬ ሁሉንም የሚወቅና እንናገር ይላታል። እንዴ ምኑን ስትለው መዋደዳችንን ይላታል። አይ ይሄንማ ማድረግ የለብንም አባዬ ነገ እኔ ትልቅ ደረጃ ትልቅ እንትን እንዲደርስ ነው የሚያስበውና ይሄን ብንለው በጣም እንትን ይላል። ስለዚህ መናገር በፍጹም አይሆንም እያለ ነው። እሷ እኮ ለምርቃቷ ቀለበት እንዲያስርላት ነው የምታስበው እያለ ታዲያ ግባት አሰርላት አያለች። ምንድን ማለት ነው? እየቀለድኩ አይደለም እያለ ናታን በጭንቀት ሊያብድ ነው ማለት ነው። በዚህም የተነሳ እስኪ ሂጂያት ሲላትም ኤቢ ከክላሷ ገብታ እያለቀሰኝ ነበር። ከዛም ቁጭ ብላ ምን ሆነች ነው ስትላት ምንም አልሆንኩኝ፣ ምን ሆነች ነው እቴ ብትላትም ሂጂና ውሃን ጥሪልኝ ስትላት ውሃን ጠርታት እሷም ከበር ላይ ሆና እያዳመጠቻት ነበር። ሁለቱ እንግዲህ እየተጫወቱ ልመቼ ነው ብትላትም አይልመታሽ አይደለም እያለኝ እሺ እንድታጫውችኝ ነው ኬክ ነው የምትለውና እንግዲህ ውሃም ኬክ እንድትገዥልኝ በማለት ትላታለች። በመጨረሻ እንግዲህ ማናት ዳጣም ሂዳ ከነሱ ጋር እያየቻቸው ነበር። አብራ ስትጫወታቸው ስትደባደባቸው ስስማት ነበረ እህቷን ኤቢንም ማለት ነው። ኤቢ ግን በቃ ናታንን ትወደዋለች፣ እሷም እችኛዋን ትወዳለች። እሱ ደግሞ ዳጣን ነው የሚወደው። በጣም ግራ ተጋብተዋልና እየተጫወቱ ነበርና በመጨረሻ ሲሳሳሙ ሲጫወቱ ነበር ማለት ነው። እናም በዚህ የተነሳ እንግዲህ ናታንም ቁጭ እንዳለ ከሳሎን ወይዘሮ ማርቲ ትመጣና ናታንዬ እያለችው ናታንም እንግዲህ አቤት እያለ አንተ እኮ እያሉት ነበርና በመጨረሻ እንግዲህ እሷም ውሃ ታምጣልኝ ለዛ የት ሄዳ ነው እያለ ለዛ ደግሞ ከገዜ ጋር ናቸው ያለችው ማለት ነው። ከገዜ ጋር ተቀምጣ ሳለ እንግዲህ ገዜ ጋር ፉንቃ እያለቸው ነው እና በጣም ነይማ እናማ እያለች እዚህ ላይ ነይማ ልንገርሽ ብላ እንግዲህ ትስመዋለች። እሱም ይስማታል ማለት ነው። ዛሬ እንኳን አልተጣሉም ይስማትና ከዛም በኋላ እሷም ትሄዳለች ማለት ነው። በመጨረሻ ተው። እናም እንግዲህ ወደ ናታን ጋር ስንመጣ ናታንም አንተ እኮ ቆንጆ ደግሞ ታውቃለህ አይደለ የኔ ንቅር ደግሞ ወንድ ልጅ ወልዳ ኤቢዬ በቃ እንድታሳቅፈኝ ወንድ ልጅ ፍላጎቴ ይሄ ነው እያለች ለናታን ስትለው ናታን የሚመልሰውም እንዴ ልጅ እኮ ይወለዳል ምናምን ሲላት የሚወለደው ልጅ ነው እንዴ ስለዚህ
ይሄንን ነው ስትለው እሱም የሚመልሰው ጠፍቶት ጸጥ ይላል ናታን ማለት ነው። እንግዲህ በመጨረሻ ይሄንን እየተባባሉ እሱም ምንድን ነው ያላት ምንም መልስ አልሰጣትም። በጣም ፈራ ማለት ነው። በዚህም ፍርሃቱ እሷም ወደ ክላሱ ይሄዳል። እሷም ተነስታ ትሄድና በመጨረሻ እንግዲህ አቶ ደረጀም ወደ ሳሎን መጥቶ እንግዲህ ናታን እኮ ማለት በጣም ጥሩ ልጅ ነው ሁሉ ነገር እያሉ የት ሆኖ ነው ሲሉ እያነበበ ነው። ምንድን ነው መጽሐፉ እያለ የመጽሐፉን ታሪክ ትነግረዋለች። የሚያነበውን መጽሐፍ አሁን ጊዜ ሰዎቹ ጥናትና እንትን በተውበት መጽሐፍን ማንበብ፣ እሱ ደግሞ በቃ ከውጭ እንትን የመጽሐፉን እውቀት እያነበበ ነው። አሁን ላይ ስልክ ላይ ሁሉም በኢንተርኔት በሆነበት ዘመን እያሉ ነበርና ናታንን እያሞገሱ ናታን እኮ ማለት በጣም ጎበዝና አርቃ የሚያስብ ነው እያለ እያወሩ ነበርና በመጨረሻ ስለሱ ሲያወሩ ኤቢን ልጥራው እንዴ ማለት አቶ ደረጀ በጣም ተጨናነቀ። ሁሉም ወንድ እኮ ታማኝ አይደለም፣ ሁሉም ወንድ ግን አንድ ነው ብለሽ አትመኝ እያላት ነበረ። ማርቲን ማለት ነው እንግዲህ ስራው ትዝ ብሏት እንዳንተ እኮ ማለት ነው ናታን ስትለው በጣም ይጨነቃል። ኤቢም ስለምታውቂ እሱን ታሪክ በጣም ሲደነገጥ ማነው ስታየው አባቷን በቃ አባዬ ሂጅ ናታንን ልጥራው ሲል አዎ ሂጂ ጥሪው ብሎ ከዛ ወሬ ታስቀይራለች ማለት ነው። የኤቢ ግን መቀየር በእውነት በጣም ነው እኮ እንትን የሚለው ማለት ነው። ኤቢ ሁሉም ነገር ተቀይራ አሁን ለሰዎቹ ያላት አስተሳሰብ ያላት ነገር ሁሉ ነገር ለየት ያለ ነው። እናም በዚህ የተነሳ እንግዲህ ኤቢ ማለት ነው በመጨረሻ ተነስታ ልጠራው ናታን ጋር ስትሄድ እያነበበ እንደ ኤቢ ምን ሆንሽ እያላት ነበረ። በዚህም ጊዜ አይ ምንም አልሆንኩ ይቅርታ፣ ግን ስለ አንተ ምንም አልሆንኩኝ እያወሩ ነበርና አባዬና እማዬ ፈልገው ነው ትለዋለች። እሺ በቃ ውጭ እመጣለሁኝ ውጭ እያላት ነበር። ስለመሸ እንዴት መጣይ ብሎ ማለት ነው። እናም በዚህ የተነሳ እሱም ተነስቶ ሂጂ ውጭ ሲላት እሺ ትልና እሺ ይቅርታ ብላ ያችረባሿ ኤቢ በይቅርታ ከናታን ክላስ ትወጣለች ማለት ነው። እሱም በጣም እየደነቅና ናታንም እንደ የኤቢ መቀየር እንደዚህ እያለ በጣም ራሱን እየጠየቀ ነው ያለው ማለት ነው። በዚህ የተነሳ እንግዲህ በመጨረሻ ማለት ነው ምንድን ነው ያደረገው? ወይዘሮ ማርቲ ከላይ እየመጣኝ ነው፣ ናታንም ወደ ላይ እየመጣ ነው፣ ፈልገሽ ነበር እያላት ነውና እሱም እንግዲህ ናታን እየትለውና አቤት ይላታል። ጥያቄውን ታቀርባለች። አሁን እኮ የኤቢ ምርቃትም ደረሰ። እንግዲህ ምን አሰብክ? አባትህ ደግሞ ከኛ ጋር መዛመድ ቤተሰብ መሆንን ይፈልጋል። ስለዚህ አንተስ ምን እያሰብክ ነው? መቼም ከዳጣ ጋር ምንም ግንኙነት እንደሌለህ በራስ በአፍህ ነው የነገርከኝ። ስለዚህ ከኤቢ ጋር ትወዳታለህ ወይስ አትወድም? እንግዲህ ምርቃቷ ደረሰ። የምርቃቷ ቀን ደግሞ ቀለበት እንድታስርላት እፈልጋለሁኝ ስትለው ነበረ። ናታንም እንግዲህ የሚለው ነገር ሁሉ ጠፋበት። እሱ የሚወደው ዳጣን ነው። ነገር ግን አሁን ለወይዘሮ ማርቲ የሚመልስላት ሁሉ ጠፋው። ንገረኝ፣ አትፍራኝ ናታን፣ ሁሉንም ነገር ንገረኝ። አባትህም እንደሆነ ከኛ መዛመዱን ይፈልጋል። ስለዚህ አትፍራኝ። ከኤቢ ጋር ከዳጣ ጋር ምንም ግንኙነት ምንም ነገር እንደሌለ በራስን ነግረኸኛል ስትለው የሚመልሰው ነገር ጠፋበት። ጥያቄው ከባድ ነው። እናም ያለው ቃል ደግሞ አይ ውሸቴን ነው ከእሷ ጋራ ሪሌሽን ውስጥ ነኝ ማለቱም ውሸት አምነህ ልትለው ሆነበት እና ናታንም የሚመልሰው ነገር ጠፍቶበት አይኗን እያየ ጸጥ ነበር ያላት። እሷም እንግዲህ ንገረኝ ብትለውም ሊነግራት አልቻለም። እንግዲህ ናታን በጣም ተጨናንቋል በሁለቱ ሴቶች ማለት ነው። የሚያፈቅረው ዳጣን ነው። ነገር ግን ዳጣን ብታፈቅረውም ብወደውም ነገር ግን ደግሞ ኤቢ እሱን ማግባትና ከሱ ጋር መቀጠል እሱ ቀለበት እንዳስርላት የምርቃቷ ትፈልጋለች። ኤቢ አሁን እህቷ ከሆነች በኋላ ዳጣ በጣም ጭንቀት ገብታለች። እና እንግዲህ ናታን ምን አይነት መልስ የሚሰጣት ይመስላችኋል? ግምታችሁን አስቀምጡ። ለነበረን ቆይታ አመሰግናለሁ። በቀጣይ ፓርት እስከምንገናኝ መልካም ጊዜ